ባልደረባችን ይስማ አደራው በቀጥታ የስርጭት መስመር ላይ ነው የሚገኘው። የተለያዩ መረጃዎችን ሊያደርሰን ነው። ምን አለ ይስማ፣ መቀጠል ትችላለህ። አመሰግናለሁ በድጋሚ ወደ እናንተ ስለተመለስኩኝ። እንግዲህ እንደሚታወቀው ኢትዮጵያ በተለያዩ መስኮች ላይ ለአፍሪካ ምሳሌ የሚሆኑ የመሰረተ ልማት ስራዎችን፣ የማህበራዊ አገልግሎት እንዲሁም በጤናው ዘርፍና በግብርናው ዘርፍ ላይ የተለያዩ ውጤታማና ለሌሎች ምሳሌ የሚሆኑ ተግባራትን ማከናወኗ ይታወቃል። አሁን የምንገኝበት አካባቢም በማለዳው መርሃ ግብራችን ላይ እንዳነሳ ነው የመሶብ አንድ ማዕከል የአገልግሎት የሚሰጥበት አካባቢ ነው። ከዚያ ባለፈ የኤሌክትሪክ ተሽከርካሪዎች ቻርጅ የሚያደርጉበት የመጀመሪያው በኢትዮ ቴሌኮም በኩል የተገነባው የቻርጅ ማድረጊያ ጣቢያም ያለበት አካባቢ ነው የምንገኘው። እነዚህ አንድ ማሳያ ማናቸው ብለን ነበር። ነገር ግን በግብርናው በሌሎችም በዲጂታላይዜሽኑን በማስፋፋት በኩል ግብርናውን በማዘመን በምግብ ራስን በመቻልና በሌሎችም ዘርፎች ላይ እየከወነቻቸው ያሉ ስራዎች በርካታ ናቸው። እንግዲህ ዛሬ የሚካሄደው የአፍሪካ ጣሊያን ጉባኤ በዋናነት ትኩረቶቹ በጤና፣ በግብርና፣ በትምህርትና ስልጠና እንዲሁም ደግሞ በመሰረተ ልማት ላይ ትኩረቶችን አድርጎ ነው ውይይት የሚያደርገው። ከዚህ አንፃር እንግዲህ ኢትዮጵያ ባለፉት ዓመታት በእነዚህ ዘርፎች ላይ ምን አይነት ስራዎችን ስታከናውን ነበረ የሚለውን ስናነሳ በግብርናው ዘርፍ ላይ በርካታ ስራዎችን በማከናወን በስንዴ ምርት ወደ ሀገር ውስጥ ይገባ የነበረውን የግብርናው ዘርፍ ውጤታማነት ያረጋገጠችበትን ሁኔታ እንመለከታለን። በሌላ በኩል ደግሞ በምግብ ራስን በመቻልም ደግሞ የተለያዩ የምግብ ሉዓላዊነትን ማረጋገጥ የሚያስችሉ መርሃ ግብሮችን ቀርጻ ስታከናውን እንደነበረ እናስታውሳለን። አንዱ ቀደም ብዬ እንዳነሳሁት በስንዴ ወደ ሀገር ውስጥ ይገባ የነበረውን የስንዴ ምርት በራስ መተካት መቻል አንዱ ማሳያ ነው። በሌላ በኩል በጤናው ዘርፍም የተለያዩ ስራዎችን ስታከናውን ቆይታለች። በቅርቡ ያየነው እንኳን የማርበርግ ቫይረስን በመቆጣጠር ረገድ በራሷ ያከናወነቻቸው ስራዎች በጤናው ዘርፍ ላይ ትኩረት ሰጥታ እየሰራቻቸው ያሉ ለአፍሪካ ማሳያ የሚሆኑ ለዓለም አቀፉ ማህበረሰብም ደግሞ በዘርፉ ላይ የሰጠችውን ትኩረት በአብነት ማንሳት የምንችልበት ነው። በምግብ ራስን በመቻል የምግብ ሉዓላዊነትን በማረጋገጥ ረገድም ከከተማ ግብርና እስከ ሌማት ትሩፋት የዘረጋቻቸው የግብርና ዘርፍ ምርታዎችና እንዲሁም ደግሞ እየተመዘገቡ ያሉ ውጤቶች ማሳያዎች የሚሆኑ ናቸው። እንዲሁም ደግሞ በመሰረተ ልማትም እንዲሁ የአፍሪካ ጣሊያን ጉባኤ ትኩረት ካደረገባቸው የመሰረተ ልማት ዝርጋታዎች መካከልም ስንመለከት በርካታ ግዙፍና ሀገራዊ ፋይዳቸው የጎላ ለአፍሪካም ደግሞ አብነት መሆን የሚችሉ ትላልቅ የመሰረተ ልማት ግንባታዎች እየተከናወኑበት ያለ ሀገር እንደሆነ ማንሳት እንችላለን። በከተማዋ እየተሰሩ ያሉትም ጽዱ የሆነ ከተማን ከመገንባት አንፃር ለሌሎችም አብነት የሚሆኑ ስራዎችን ከመከወን አንፃር የኮሪደር ልማት አዲስ አበባን መነሻ አድርጎ በክልሎችም እየተመዘገበ ያለው ውጤት አብርታችንና በዚሁም እየተመዘገበ ያለውን ሌሎችም በትምህርትነት መውሰድ የሚችሉት ነው። ከዚህ ባለፈ እንግዲህ የአፍሪካና ጣሊያን ጉባኤ ከኢትዮጵያ ባለፈ ለአፍሪካውያን ድምጽ የሚሆንበት በተለያዩ መስኮችም ደግሞ ትብብር አቅምን ማሳደግ የሚችልበት እንደሆነ ይታወቃል። በነገራችን ላይ የአፍሪካና የጣሊያን ትብብር ጉባኤ የጀመረው ከፈረንጆቹ 2016 ጀምሮ በተለይም በሚኒስትሮች ደረጃ በተገደበ መጠን ላለፉት 10 ዓመታት ሲተገበር የቆየ ነው። ይህ ጉባኤ የሁለቱን አጋርነት በማጠናከር ረገድ ማለት ነው። ነገር ግን ደግሞ በከፍተኛ ባለስልጣኖች በአመራር ደረጃ በተለይም ሀገርን በሚመሩ ባለስልጣኖች ደረጃ ደግሞ የሁለቱ አጋርነት በከፍተኛ ደረጃ እንዲጠነክር ከማድረግና ለረጅም ጊዜ እንዲበረታ ከማድረግ አንፃር ግን በፈረንጆቹ 2024 ላይ ተጀምሮ በጣሊያን የተካሄደው አንድ የመጀመሪያው ነበረ ማለት ነው። የሁለተኛው ደግሞ የአፍሪካና የጣሊያን ጉባኤ ሁለተኛውን ሲያደርግ በአፍሪካ የመጀመሪያው ነው። ይህን ደግሞ ሲያደርግ ኢትዮጵያን የመጀመሪያው አድርጓል ማለት ነው። መዳረሻውን ኢትዮጵያ አድርጓል ማለት ነው። ይህም እንግዲህ ኢትዮጵያ በአፍሪካና በአውሮፓ መካከል ያለውን ግንኙነት ለማጠናከር የሁለቱ ጉባኤ ወይም ደግሞ የአፍሪካና ጣሊያን ጉባኤን ስታከናውን ለአፍሪካ ድምጽ በመሆን ለአፍሪካ ቀዳሚነት ቦታውን በመውሰድ የመሪነት ሚናዋን ለመወጣት እያደረገች ያለውን ተግባር እየወሰደች ያለውን ቁርጠኝነት ለማሳየት ይህ አንድ ምስክርነት ነው፣ አንድ አብነት ነው ማለት ነው። እንግዲህ ይህ ጉባኤ በሀገራቱና በተለይም በአፍሪካና በአውሮፓ መካከል ያለውን ግንኙነት በኢኮኖሚና በኢንቨስትመንት ከማጠናከር አንፃር ያለው ፋይዳ ትልቅ ነው። እንግዲህ አፍሪካ ትልቅ የኢንቨስትመንት መዳረሻና ትልቅ የኢንቨስትመንት ስነ ምህዳር ያላት ናት። በተፈጥሮ የተቸረች አካባቢ እንደሆነች ይታወቃል። እንግዲህ እንደዚህ አይነቱን ስነ ምህዳር ደግሞ በትብብርና በጋራ የጥቅም ትስስር በተጋመደ መንገድ በጋራ ጥቅም ላይ የተመሰረተ ኢንቨስትመንትን በማሳደግ ረገድ ይህ ጉባኤ እንግዲህ የሚኖረው ፋይዳ ትልቅ እንደሆነ ነው የሚታመንበት። በሌላ በኩል ደግሞ የዲፕሎማሲ አቅምን ከማሳደግ አንፃር የአፍሪካና የጣሊያን ትብብር በአውሮፓና በጣሊያን እንዲሁም በአፍሪካና በአውሮፓ በአፍሪካና በጣሊያን መካከል ያለውን ትብብር ከማሳደግ ረገድ ይህ መድረክ ትልቅ አሻራ ይኖራል የሚል እሳቤ የተጣለበት ነው። እንግዲህ ኢትዮጵያ እንደሚታወቀው
በአፍሪካ የተጀመረውን የአፍሪካ ነጻ የንግድ ቀጠና ትስስር በማሳደግ ረገድ የበኩሏን እየተወጣች ያለ የመሪነት ሚናዋንም እየተወጣች ያለበት ሁኔታ አለ። እናም ይህ የአፍሪካና የጣሊያን ትብብር ይህንን የአፍሪካ ነጻ የንግድ ቀጠና ትብብርና ሰላምን ለማረጋገጥ የሰላምና ጸጥታን በማረጋገጥ ረገድ ያለውን የጋራ አቋም በማንጸባረቅ ረገድ የአፍሪካና የጣሊያን ሰሚት ወይም ደግሞ ጉባኤ ትልቅ ድርሻ ይኖረዋል የሚል እንድምታ ነው ያለው። በሌላ በኩል የአፍሪካን አንድነት በማጠናከር ረገድ በዚህ መድረክ ላይ አፍሪካውያን በአንድ ተሰባስበው ድምጻቸውን በጋራ ማዋጣት የሚችሉበት አውድን ከመፍጠር አንጻር ይህ መድረክ እንግዲህ በዛሬው ዕለት የሚካሄደው ማለት ነው ትልቅ ድርሻ እንደሚኖረው ይታመንበታል። በሌላ በኩል የልማት አጋርነትን በማጠናከር ረገድ የአፍሪካና ጣሊያን ትብብር ጉባኤ ትልቅ ድርሻ ይኖረዋል። እንግዲህ ኢትዮጵያ ቀደም ብዬ እንዳነሳሁት በምግብ ራስን ለመቻል በግብርናው ዘርፍ ውጤት እንዲመጣ የጀመረቻቸው ስራዎች አሉ። እንዲሁም ደግሞ የኮሪደር ልማትን በማጠናከር ረገድ የፋይናንስና የቴክኖሎጂ አቅምን በማጠናከር ድጋፍን በማግኘት ረገድ ይህ ጉባኤ እንግዲህ ለኢትዮጵያና ለአፍሪካውያን ትልቅ ድርሻ ይኖራል የሚል እምነት ተጥሎበታል ማለት ነው። በአጠቃላይ እንግዲህ የአፍሪካና የጣሊያን የትብብር ጉባኤ ሁለተኛው በተለይም በመሪዎች ደረጃ ሲካሄድ ሁለተኛው ነው። ይህ በኢትዮጵያ ደግሞ ለመጀመሪያ ጊዜ ማለትም በአፍሪካ ለመጀመሪያ ጊዜ ኢትዮጵያ እንድታስተናግድ የሆነበት ጉባኤ ነው። በአጠቃላይ በአፍሪካና በጣሊያን መካከል በአፍሪካና በአውሮፓ መካከል በአፍሪካና በዓለም አቀፉ ማህበረሰብ መካከል የሚኖረውን የተሰሚነት ድርሻ በማጎልበት ረገድ ትልቅ ድርሻ እንደሚኖረው ነው የሚታመነው። እንግዲህ አሁን የምንገኝበት ወቅት የ39ኛው የአፍሪካ የመሪዎች ጉባኤም በነገው ዕለት የሚከናወንበት ነው። መሪዎቹ ይህንን ጉባኤ ለመሳተፍ ወደ አዲስ አበባ መምጣት ከጀመሩ ቀናቶች እየተቆጠሩ ነው። ትናንትም ከትላንት በስቲያም ዛሬም ጨምሮ መሪዎቹ ወደ አዲስ አበባ እየገቡበት ያለው ሁኔታ ነው ያለው። እንግዲህ በእነዚህ ሁለት ጉባኤዎች ላይ የተለያዩ አፍሪካን የሚጠቅም ኢትዮጵያን የሚጠቅም የጀመሯቸውን ስራዎች ማጎልበት የሚያስችሉ ውሳኔዎች ይተላለፋል ተብሎ ነው የሚጠበቀው። በተለይም ደግሞ በታዳሽ ኃይል ረገድ እንግዲህ የሁለቱ ሀገራት ጉባኤ ወይም የሁለቱ ትብብር ጉባኤ የአፍሪካና ጣሊያን ማለቴ ነው በተለይም የታዳሽ ኃይል ላይ ትኩረት ያደርጋል፣ የኢነርጂ ዘርፉ ላይ። ኢትዮጵያ ደግሞ በዚህ ረገድ የታላቁ የኢትዮጵያ ህዳሴን የገነባች በታዳሽ ኃይል በፀሐይ እንዲሁም ደግሞ የነፋስ ኃይልን በመጠቀም የኃይል ፍጆታን በአፍሪካ እንዲሁም በጎረቤቶቿ ተደራሽ ከማድረግ አንጻር የጀመረቻቸው ስራዎች የሚደነቁ ናቸው። እንደነዚህ አይነት የተጀመሩ አበረታች ውጤቶችም በጉልህ የሚታዩበትና ኢትዮጵያም እንደነዚህ ያሉ ተግባራትን ያከናወነችባቸውን አውዶች ልምዶቿን የምታካፍልበትን እድል እንደምታገኝም ይጠበቃል። ለሌሎች ማሪያናት ለአፍሪካ ምሳሌ በመሆን የምትቀጥልበትን እድል ከማስፋት አንጻር በተግባርም ደግሞ እየሰራቻቸው ያሉ የመሰረተ ልማት ግንባታዎችን የተሳለጠ የአንድ ማዕከል አገልግሎቶችን የመሶብን የመሰሉ አገልግሎቶችን የአረንጓዴ ኢኮኖሚ በመገንባት ረገድ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ በማስገባትና የመሰረተ ልማቶችንም ከዚህ ጋር የተያያዙትን ከማሳለጥ አንጻር የጀመረቻቸው ስራዎች አብነት መሆናቸው የሚታይበት ነው። በሌላ በኩል የአረንጓዴ ኢኮኖሚን የተፈጥሮ ሀብትን በመጠበቅ ረገድም ደግሞ ዓለም አቀፉ ማህበረሰብ ትኩረት ሊሰጠው የሚገባውን የአየር ንብረት ለውጥ በመከላከል ረገድ የአረንጓዴ አሻራ እየከወነቻቸው ያሉ ተግባራትና እየመጡ ያሉ ለውጦችንም የውሃ ሀብቶችንም ከመጠበቅ ረገድ በተለይም የአፍሪካ ህብረት ትኩረት የሰጠው የውሃ ሀብትን በዘላቂነት ተደራሽ ማድረግ ነው። ይህን ትኩረት አድርጎ በመጠበቅ ረገድ ኢትዮጵያ የሰጠችውን ትኩረትና እየመጡ ያሉ ውጤቶችንም በዚሁ መድረክ ላይ የምታሳይበትና እድሏንም የምታሰፋበት አውድ በዓለም አቀፉ ማህበረሰብ ዘንዳም የትብብር አቅሟን የምታሳድግበት እድል የምትፈጥርበት ይሆናል ተብሎ ይጠበቃል። እንግዲህ በዛሬው ዕለት የአፍሪካና የጣሊያን ትብብር ጉባኤ ሁለተኛው ማለት ነው በመሪዎች ደረጃ የሚካሄደው በአዲስ ዓለም አቀፍ ኮንቬንሽን ሴንተር ይካሄዳል። በዚህም እንግዲህ መሪዎች የሚገኙ ይሆናል። እንግዲህ ከደቂቃዎች በኋላ ምናልባትም እኛ ባለንበት አካባቢ ሊያልፉ እንደሚችሉ ይጠበቃል። እኛም በዚህ ቆይተን አዲስ ነገር ካለ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ለአሁኑ ያሉ መረጃዎች ይህን ይመስላል። ይስማው ለመረጃዎች እጅግ አድርገን እናመሰግናለን። አሁንም መልካም ቀን ይሁንልህ።